ያንን ሲናገር ነው ምድር ሰናይት ሙሴ የምታዋርሰን መሬት ምን አይነት ናት? ለምን እንለፋለን? ለምን እንጓዛለን? የመሳሰለ ጥያቄዎች ሁሉ ሲመጡ እንተዘልፈ ውፃ እግዚአብሔር ዘወትር እግዚአብሔር በረድኤት የሚጎበኛት ምድር ናት፣ በረድኤት የሚጎበኛት ብሎ በጣም ብዙ ነገሮችን አጠቃለው ይነገራል። የሚጎበኛት የሚለው አንዱ ረድኤት ነው። ሁለተኛው ግን በእግረ ሥጋ የሚጎበኛት ስለሆነ በኋላ ዘመን ስለሚመላለስባት ተወልዶ ያ ሁሉ የሚያመላክት ነውና በዚህ አንፃር የእስራኤል ወይም የከናን አንፃር ስለሆነች አንፃረ ከናን አንዲት ምድር ኢትዮጵያ ነው የምናወራው። ዛሬ ስለ ታሪክ ነው ዛሬ ማውራት ስለ ታሪክ ነው። ትልቁ የትምህርት ጉዳይ ሆኖ ታሪክ ወደ ታሪክ ከመግባት ያስቀድሞ ለአምስት ደቂቃ እኔም ዝም ብላለሁ፣ እናንተም ታስባላችሁ። ስለ ኢትዮጵያ ታሪክ የምታውቁት ምንድነው? ጥያቄ ነው የምሰጣችሁ እንድታስቡ። ምንድነው የምታውቁት? ስለ ቤተክርስቲያንና ስለ ኢትዮጵያ ታሪክ የምታውቁት ምንድነው? ስለዚህ ይሄን አውቃለሁ ብላችሁ አስታውሱልኝ። ካላወቃችሁ ምንድነው የቀረኝ ማለት ስላለብን፣ ካወቃችሁ ምኑ ነው ያልታወቀኝ? የተማርኩት ነው? ከቤተክርስቲያን ያገኘሁት ነው? ከምንድነው ያወቁት? ካላወቁ ደግሞ እንዳላውቅ የሆኑት ምንድነው? እንዳላውቅ የሆኑት ምንድነው ብላችሁ እስኪ አስቡ። ይሄን ልበላችሁና አሁን ሰዓት ሰጣችኋለሁ፣ ታስቡበት እሰጣችኋለሁ። ኢትዮጵያ ውስጥ የስንት ዓመት ታሪክ አለን ነው ምንድነው? የስንት መልሱልኝ። የስንት ዓመት? የ3000 ዓመት ታሪክ እስኪ አይኖሬ ውስጥ አለ ወይ? ድርዳው 3000 ዓመት ነው የመጣሁት። የ3000 ዓመት ታሪክ አለ ይካል። የ3000 ዓመት ታሪክ ነው ማውቀው ወይስ የ3 ቀን ታሪክ ነው? ምን አይነት ታሪክ ነው የ3000 የሚለው ጥቂት ምልከት አይኖሬ ውስጥ አለ ወይ? ኢትዮጵያ ዝቅ ካል የ2000 ዓመት ታሪክ አለ፣ ከፍ ካል የ3000 ዓመት ታሪክ አለ፣ በጣም ከፍ ካል የ5000 ዓመት ታሪክ ነው ያለው። ታሪካችን የ5000 ዓመት ታሪክ ነው። አንጓው 3 ነው። 5000፣ 3000፣ 2000 ዓመት ታሪክ ስንመጣ ዓመተ ልደት ወይም የክርስቶስ መወለድ ይዘን የምንመጣው ታሪክ ነው። 3000 ዓመት ስንመጣ የኦሪትን ታሪክ ይዘን የምንመጣው ታሪክ ነው። 5000 ዓመት ስንመጣ ደግሞ የካምን ወይም የኩሽን አጠቃላይ የዕጣውን ምድር ይዘን የምንመጣው ታሪክ ነው። በሶስቱ ታሪክ ክፍለ ታሪክ ውስጥ ያለኝ እውቀት ምንድነው? ይችን ደቂቃ 5 ደቂቃ ሰጥቻችኋለሁ። ታስቡና ጻፉ። ጨረሱ። ካላወቅ እንደምንድነው ማናውቀው የሚለውን ስለ ምንድነው ስለ ያደርገናል። ታሪክ ስንመጣ የመጀመሪያው ደረጃ አሁን ማወራችሁ መረጃ መረዳት ሊኖር መጀመሪያ ደረጃ መረዳት ሊኖር መረዳት ሁለተኛ መረዳቱ ታሪኩን የሚያን አድርገን መረዳት ሲኖረን የራስ ማድረግ እንዲኖረን እንረዳለን፣ የራስ እናደርጋለን። ሶስተኛ በደንብ እንድንኮራ ራሱ የኛ ነው እንድንኮራ ነው። አራተኛ መኩራት ብቻ አይደለም እንቆጫለን። መቆጨት ብቻ ሳይሆን አምስተኛ የራስ አድርገናልና ለመድገም ታሪካችንን እንሰሳለን። በታሪክ ውስጥ ታሪካችንን ለማወቅ እንሰሳለን። ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክና የኢትዮጵያ ታሪክ ለያይተን አጥረን አናስቀምጠው። በዚህ አውዳችን ውስጥ ምናልባት ካደረሰን እግዚአብሔር ጊዜውን ከባረከልን አቅሙንም ከሰጠን ትልቁ ዳሰሳችን የሚሆነው ለ400 ዓመት በኢትዮጵያ ውስጥ የተደረገ የምዕራባውያን ሴራ ምን እንደሆነ እሱንም ምልከታ ማወቅ ነው። ለ400 ዓመት ምን እንደዘረፉ፣ ምን እንደወሰዱብን፣ ምን እንዳጠፉብን፣ ምን ላይ እንደበጠሱን እና እንደቀየሩ በዚያ ሴራ ውስጥ የተቀየረብንን ነገር ማወቅ እንድንችል ነው።
ለ400 ዓመት ምዕራባውያን የሰሩብን። ከዚያ ተነስተን እነዚያን አራግፈን በትክክል በኢትዮጵያዊነታችን እንድንቆም በኦርቶዶክሳዊነታችን እንድናይ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበረችበትን የከፍታ ዘመን ማወቅና በከፍታው ዘመን መስዋዕት የከፈሉ አባቶቻችን መረዳትና የቤተክርስቲያን ታሪክን ድርሻ ማድረግ የራስ ድርሻ እንዲህ ከሆነ ሀሳቤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም በድምፅ የሚሰማ ከሆነ ዝም ብዬ ላውራ ወይ አስተካክሉልን የምትሉ ሰዎች ወይ እሺ ይሰማል ብዬ አስባለሁ። ጮክ አድርጌ ለመናገር እሞክራለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገርና የቤተክርስቲያን ታሪክ ስናነሳ የታሪክን ጥቅም ተረድተን ነው። ሰው ታሪክ ከሌለው ምንም የለው። የአንድ ሰው መሰረቱ ታሪክ ነው። ታሪክ ትናንት የት እንደነበር ዛሬ ምን መሆን እንዳለብንና ነገ እንዴት መወሰን እንዳለብን ያሳየናል። ታሪክ ከሌለን መንጋ እንሆናለን፣ ተነጅ እንሆናለን። የፈለገው ያክሰናል፣ የፈለገው ይነዳናል፣ የፈለገው ይቀይረናል። ታሪክ ካለን ግን መሰረት አለንና ኖ ማለት እንችላለን። ምክንያቱም አመጣጥ አለን። ስለዚህ ታሪክ አንዱ የተሰራው በኢትዮጵያ ውስጥ ይሄ ሁሉ መባላት፣ የሁሉ ረጅብኝ መተላለቅ መሰረታዊ ምንጩ ምንድነው ካል የተበላሸ ትርክት ነው። የተበላሸ ትርክት ሀገራዊ ታሪክ፣ ክርስቲያናዊ ታሪክ፣ ባህላዊ ታሪክ፣ ሀገራዊ ወግ፣ ባህላዊ ወግ፣ ሃይማኖታዊ ወጎችን በሙሉ በማበላሸት ስለተቀየሩ ማዋቂያችንን ጭምር ማያችንን በማበላሸት ስለተሰራ በታሪክ ውስጥ ያለውን ደባ የማዋቅ አቅማችን በጣም አናሳ ነው። በሶስት ምክንያቶች ማዋቅ አንችልም። አንደኛው ምክንያታችን ማዋቅ ማንችለው ትምህርታችን ምዕራባውያን ስሪት ስለሆነ የሰጡንን እናውቃለን እንጂ የኛን ማዋቅ ስለማንችል አንደኛው ማዋቅ ማንችለው። በስኮላርሺፕን በሉት በኖት አዘገጃጀትን በሉት በተለያየ ማሰልጠን እኛ ሀገር ላይ ሂስትሪ የምናሰለጥነው ዩኔስኮ መጽሐፍ አዘጋጅቶ ሲሰጠን ነው። እኛ አዘጋጅቶ ሲሰጠን ነው። ስለዚህ ምንም አይነት የታሪክ ዳራ በራሳችን መቅረጽ አንችልም። ስለማንችል የሚፈልጉትን ምዕራባውያን ቀርጸው ይሰጡናል። የታሪክ ኒውክለር ቀርጸው በታሪክ ውስጥ እንዴት መጣላት እንዳለብን የ100 እና የ50 ዓመት ቀርጸው ይሰጡናል። በዚያ ታሪክ ውስጥ እያጠናን እናድጋለን። ስለዚህ ማዋቂያ የለንም። ማዋቂያ የለንም። ምክንያት ካል ራሱ ታሪኩ እውነት ነው ማግኘት ስለማንችል ሁለተኛው ታሪክ ማወቅ ማንችለው ሀገራችን ውስጥ የተጻፉ የታሪክ መጽሐፎችን ማገላበጥ ስንጀምር በተለይ ከ1938 ዓመት በኋላ የተጻፉ ታሪኮቻችን ማገላበጥ ስንጀምር አብዛኛውን የጻፉልን ሰዎች በምዕራባውያን ቅጂ እና ሌሎቹ ስኮላርሺፕ በሰጧቸው ሰዎች ቅጂ የተጻፉልን ስለሆኑ እውነት የተጻፈ ታሪክ የማግኘት አቅማችን በጣም አናሳ። ጎሳውን፣ መንደሩን፣ ቋንቋውን፣ ሴራን መሰረት አድርጎ ፖለቲካ የተጻፈ እውነትን ሀቅ አድርጎ የተጻፉ ጽሑፎችን የማግኘት አቅማችን በጣም አናሳ ስለሚሆን አብዛኛው በዚህ ምክንያት የታሪክ እውቀት ማወቅ አንችልም። ብናውቅም ቅራሪውን እናውቃለን። ብናውቅም እንዴት መጣላትና መጥላት እንዳለብን ነው የምናውቀው። ሶስተኛው ታሪክ ማወቅ ማንችለው የጥንቱን ታሪክ የ1000 ዘመን፣ የ2000 ዘመን፣ የ3000 ዘመን፣ የ5000 ዘመን ታሪክ ማወቅ እንዳንችል ቁልፍ ተደርጎብናል። ቁልፍ ማወቂያው ቁልፍ በሀገር ደረጃ እንዲጠላ ለሆነ ሳይድ ለኦርቶዶክስ ወይም ለሆነ ቋንቋ ተናጋሪ ለሆነ ምናምን ታሪኩ የራሱ ታሪክ እንዳያውቀው ቁልፍ ተደርጎለታል።
በዚህ ምክንያት ማወቅ አይችልም። ከዛ በተረፈ ባለው ግን ትልቁ ጉዳይ ማያው ሀገራዊ ማያው፣ ሰብአዊ ማያው፣ ክርስቲያናዊ ማያው፣ ታሪካዊ ማያው ይሄ ማያ የሚባለው ይህን በደንብ አድርገው የጨለማ መጋረጃ ስለተጋረደበት ብርሃን ማየት የሚችል በጣም ብዙ ማለት ነው የተጋረደበት ስለሆነ። ስለዚህ ስር ነቀል ሀገራዊ ኦርቶዶክሳዊ ክርስቲያናዊ ማያ ስለሚያስፈልገ ስለ ማየት ሁሉ ማውራት ይጠይቃል ማለት ነው። እና ታሪክን ስናወራ ስለ ታሪክ እጅግ በጣም እንቆጫለን። የቀረርን ነገር ምን ያህል እንደሆነ እንመረምራለን። ምን ይላሉ ጸሐፊያን ስለ ታሪክ ሲናገሩ? ትኩረትን ሁሉ ባለፈው ታሪክ ላይ ብቻ ካደረግ አንድ ዓይንህን ታጣለህ፣ ታሪክን ከረሳ ደግሞ ሁለቱንም ዓይኖችን ታጣለህ ይላሉ። ትኩረቱን ብቻ ባለፈው ካደረገ አንድ ዓይኑን ያጣል። ምክንያቱም አሁንን ማየት አለበት። ታሪኩን ከረሳ ደግሞ ሁለቱንም ያጣል። አሁንም ትናንትንም የሚያይ ነው ታሪክ። ትናንት ትምህርት ቤት ነው። ሐዋርያው ቅዱስ ጳውሎስ ዋኖቻችሁን ተመልከቱ እያለ ይነግራል። ለምን መሰረታት ይዞ ነው የሚነግረን። ራሱ ክርስቶስ በነቢያት የተነገረው ይፈጸም ዘንድ፣ ኢሳይያስ እንደተናገረ ይፈጸም ዘንድ፣ በመጽሐፍ ስለኔ የተጻፈው ይፈጸም ዘንድ፣ ሙሴ ስለኔ የተጻፈው ይፈጸም ዘንድ። ለምንድን ነው ወደዚያ የሚመራን? ወደ ጥንቱ የሚመራን መሰረት ይዘን ነው የምንወርደው። እና ሁለት ዓይናችን እንድናጣ የሚያደርገን ሂደት ነው ያለው። ታሪክ ያለፈውን ታሪክ የማያስታውሱ ሰዎች ያንኑ ይደግሙ ዘንድ ታሪክ ይፈርድባቸዋል ይላል አንድ ጸሐፊ። ያለፈውን ታሪክ የማያውቁ የማያስታውሱ ሰዎች ያንኑን ታሪክ ራሱ ይደግሙታል። ታሪክ ትምህርት አይደለማ ማለት ትምህርት ካላደረገው ራሱ ታሪኩን መልሶ ይደግማል። እኛ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ጥፋቷን የጠፋችንበትን ዘመን ማወቅ ካልቻል ያንን የጠፋችን ዘመን እንድጠፋ እናደርጋታለን። ከታሪክ አንማርም። የኢትዮጵያ ታሪክ ስንል መለኮታዊና ሰብአዊ ታሪክ ነው። ሰብአዊ ታሪክ የምንለው የተቀበሉት ሰዎች ናቸው። መለኮታዊ ታሪክ የምንለው የተገለጠው እግዚአብሔር ነው። ከእግዚአብሔር መገለጥ ከሰው ልጆች መቀበል የተነሳ እውነት ሕያው የተፈጥሮ ታሪክ ነው። ሰው የመሆን ታሪክ ነው። በዚህ ታሪክ ውስጥ ትናንት መሰረት ነው፣ ዛሬ ግድግዳ ነው፣ ነገ ጣራ ነው ይባላል በሀገራችን ብሂል። ትናንት መሰረት ነው፣ ዛሬ ግድግዳ ነው፣ ነገ ጣራ ነው። ትናንት ከሌለን ዛሬ የለን፣ ዛሬ ከሌለን ነገ የለን። ስለዚህ ጣራም ግድግዳም መሰረትም የሌለ ወና እንሆናለን። ሀገር በወና ላይ ነው የተቀመጠችው። ወና ሀሳብ አንድ የሚያደርገን የታሪክ፣ የርዕይ፣ የባህል፣ የእሴት፣ የወግ፣ ሃይማኖት ምንም ነገር ከሰው አይምሮ ታጥሮ ስለወጣ የኔ የሚለው ስለሌለው መሰረትም ግድግዳም ጣራም የሌለው ወናዊ አነጋገር ነው ያለው። አዳዲስ ጉዳይ ለመፍጠር ይሞከራል፣ ያም ያጣላል። አዳዲስ ሴራ ለመስራት ይሞከራል፣ ያም ያባላል። ስለዚህ እኛ በትናንት መሰረት ላይ ዛሬን ግድግዳን ያቆምን፣ በዛሬ ግድግዳ ላይ ነገን ጣራን እያቆምን ነው የምንሄደው። እንዲያውም አንድ ጸሐፊ ምን ይላል? የትናንት ታሪክ የዛሬ ምርት ነው፣ የዛሬ ምርት የነገ ዘር ነው ይላል። ትናንት አባቶቻችን የሰሩት አሁን ምርት ነው። ዛሬ እኛ የምንኖረው ደግሞ ለነገ ዘራቸው ነው፣ ምርታቸው ነው። ስለዚህ ታሪክን ባጣን ቁጥር ምርትም ዘርም የሌለው ትውልድ ሆናል። ትክክለኛ ገበሬ ዘር የሚሰቅል ነው። እንዳሁኑ ምርጥ ዘር ይሄ ቧንቧዊ ግብርና ሳይመጣለት እንደ ቧንቧ የሚያስተላልፍለት ሳይመጣለት ሰቅሎ ያኖራል፣ መሬቱን ይንከባከባል፣ ለመሬቱ ታዋቂ ነው። ዛሬ እንኳን የሰው ዘር የእህል ዘር እንኳን የእጽዋት ዘር እንዳይኖረን ስለሚሰራ እሱን
ጊዜ ስላልሆነ በዚያ ላይ ስለዚህ ታሪክ ራሱ ዘር ታሪክ ካለ ቋንቋ ምናምን ሁሉ ላይጨግረን ይችላል። ለምሳሌ እኔ እዚህ ላይ የማውቀው አንድ አሁን ማዋራችሁን ነው። ሌላ ቦታ ላይ የማላውቀው ቦታ ላይ ሄዳለሁ፣ ግን ግባባለሁ። ቤተክርስቲያን ገባሁኝ፣ ተሳለሁኝ፣ ካህኑ ይቀድሳል፣ ተባረኩኝ፣ ጸበል ጠጣሁኝ፣ ገብቶኝ ደስ ብሎኝ ነው የሚሄደው። ምኑ እንደገባኝ ግን አላውቀውም፣ ግን ገብቶኛል። ውስጤ የሚስበው ነገር አለ። ሌላ ቦታ ላይ የማይናገረው ቋንቋ ይመጣል። ቤተክርስቲያን ይገባል፣ ያስቀድሳል፣ ትምህርተ መስቀል ለብሷል፣ ቅዳሴውን ሰማ፣ ጸበል ጠጣ፣ ተባረከው። የእመቤታችን ታምር መስማት ቀላል አይምሰለዋል። አልሰማም፣ ግን ሰማ። አይምሮ ላይ አለ፣ ልቡ ሃይማኖቱ አለ። ማመኑ ሁሉ ያጠፋል። ታሪክ ከሌለው ሰው በምን ይረዳል? ማረጋገጫ እውነት የለንማ። እውነት የለንም። የጋራ የሆነ እውነት የለንም። እውነት ከሌለን ደግሞ ሁሉ እውነት ካልሆነ አንጻራዊ ከሆነ ሁሉ ጊዜ ስንፈልግ ሁሉ ጊዜ ስንባክን የልቡና ሆነ አንቀመጥና ምንም የለም። ምንም ከምንም ተነስተን ነው እንግዲህ አሁን እየሆነ ያለ ነው። ከምንም ተነስተን ብላችሁ እኛ ከምን የተነሳ ሌሎች ከምንም ነው። ከምንም ከተነሳ ወደ ምንም ነው የሚወስድ። ወደ የትኛው ነው ሊመራ የሚችለው? ሌላ ጉዳይ ነው ሊሆን የሚችለው። እና ስለ ኢትዮጵያ ታሪክ በሶስት ክፍል ነው ከፍዬ ማወራችሁ። አንደኛው ክፍሉ ቅድመ ኦሪት የነበረን ታሪክ፣ ከኦሪት አስቀድሞ 2000 ዘመናት ከዚያም በላይ የነበረው ታሪክ ምን ይመስላል? ሁለተኛው ታሪክ ከኦሪት እስከ ወንጌል ያለን ታሪክ ምን ይመስላል? ሶስተኛው ታሪክ የሐዲስ ኪዳን ታሪክ ነው። እሱ ብዙ ስለሆነ ራሱን የቻለ ክፍል አለው። እሱም ረቡ ከአንደኛው ክፍለ ዘመን እስከ አራተኛው፣ ከአራተኛው እስከ ስምንተኛው፣ ከስምንተኛው ቀጥሎ ደግሞ እስከ 15ኛው፣ ከ15ኛው ደግሞ እስካሁን ወይም ደግሞ እስከ አፄ ምኒልክ፣ ከአፄ ምኒልክ እስካሁን ያለው ታሪክ ሊታይ ይችላል። ለይቶ ስለዚህ ታሪኩን ስንመረምረው ነው ውስጡ ይመጣልን። ሌሎች ግን ወደዚህ ለመግባት ምን ይሉናል የሚለውን ግን ማወቅ ይጠይቀናል። እንዴት ምን እንደሚሉ ስለ ታሪክም አንድ ጸሐፊ የጻፈልን እንዲህ ብሏል። የሮማውያን ሐሳብ ኢትዮጵያን መሰረቷን እያጠፋን ስንጽፍ ማንኛውም ዓለም የእኛን ሐሳብ ከተቀበልን በኋላ በኢትዮጵያ የሚወለዱ ልጆች በዓለም የሚገኘውን ታሪክ እየተከተሉ ይለምዱና በእኛ ሐሳብ ለመሄድ ይችላሉ በማለት ሐሳባቸውን በዚህ ወስነው ስለተነሱ የኢትዮጵያን ታሪክ ከብራና መጽሐፍ አገኘ ነው እያሉ በፈረንሳይ ጽሑፍ እያሳተሙ ለዓለም ባለ ታሪኮች ሁሉ ስላስተላለፉት ያንን መሰረት የሌለውን ጽሑፍ የሌላው ሀገር ሰው ይቅርና የኢትዮጵያ ልጆች እንኳን እውነት እየመሰላቸው እየገለበጡ ለወጣቱ ሲያቀርቡ ይገኛሉ ይልና በፍጹም የእነርሱን ስብከት ተቀብለው የጥንቱን ታሪክ ነገር ለመንገድ በተደረገላቸው ጊዜ እጅግር የሌለው ክርክር አቅርበው ጆሯቸውን ይዘጋሉ። ይቀጥልና ታሪክን በመሰርሰር ዘላለም በገንዘብ እያታለሉ ውስጥ ለውስጥ ሰባኪዎች የኢትዮጵያን መሰረት ለማናወጥ ይፈልጋሉ። ግን ከንቱ ድካም ነው። ኢትዮጵያ እንደሆነች የአልማዝ ድንጋይ ናት ይላል አስረስ ሲኔሰው በ1951 የጻፉት መጽሐፍ ነው። ያን ጊዜ ነው ሴራው እየገባቸው አባቶቻችን ይጻፉ። ለማንኛውም ምንድነው ይሆን ነው መሰላችሁ በ1938 አፄ ኃይለ ሥላሴ ጣሊያን ጦርነት ሁለተኛ ሲመጣ በዚያ ጦርነት ምክንያት ምነው አውሮፓውያን ለምንድነው አይጠይቁም ተባሉ። ስንደርስ የሚወራ ቢሆንም ከዚያ ወደ አውሮፓ ህብረት ሄዱ። ከዚያው ሲሄዱ ሲኒማ ቤት ምናምን ሶደሬ ላንጋኖ አሳያቸው። እንዴት ናችሁ እንዲህ ሰራችሁ የተሰለጠናችሁ ተምረን ነው። ምንድን ትምህርት ነው እንዲህ አይነት እኛ ምንም አልሆናለን። አዎ ማን ያስተምረኛል? እዚያው ለጦርነት የመጡት ያስተምሮታሉና ለጦር የመጡት መምህሩ ነው ቀሩ። አሁን ጦርነት ለዘመቻ የመጡት መምህሩ ነው ቀሩ። በሚፈልጉት መልኩ ቀረጹ። በዚያው ዘመን ነው የተቀረጸው። ከዚያ በኋላ ተከታታይ ስኮላርሺፕ መስጠት ተጀመረ። ተከታታይ
ኢትዮጵያውያን ተከታታይ ሲሰጥ ግን ስለ አውሮፓ ኃያልነት፣ ስለ ምዕራቡ ኃያልነት ልዕልና፣ ስለ ሮማ ኃያልነት ልዕልና እንድናስብ እንድንፈራቸው እና ገዥ እንድንሆን መግዛት ብቻ እንድንችል የአውሮፓውያን የየሀገሩን ተወላጆች በየወገናቸው ወዲያና ወዲህ አድርገው ያሰልፉና በጦር አደጋ እርስ በርሳቸው እንዲተላለቁ አድርገዋል። የበላይነት ክብር አለን በሚሉትም የሀገር ተወላጆች መካከል ገብተው አንዱ ያንደኛው ሌላው ደግሞ የሌላኛው ደጋፊ በመምሰል እያለያዩ ካጣሉ በኋላ ገላጋይ መስለው ጣልቃ ይገቡና የገዥነቱን መብት ቀስ በቀስ ወደ ራሳቸው ያስተላልፉታል። እንደዚህ ያሉትን የወራሪዎች ህገ መንግስት አለያይተህ ግዛው የሚባል ነው ይላል ከበደ ደስታ የተባሉት 1950 ዓመተ ምህረት ገጽ 7 ላይ የጻፉት ቃል። አሁን ማይገባን ብዙ ጉዳዮች አሉ። ሰላም ስንሆን ያስጠላቸዋል፣ ስንጣላ ስናልቅም ግን ትክክል ነን። እኛ ከተዋጋን መሳሪያ ያቀርባሉ፣ ኤክስፓየርድ እንዳይሆን እንገዛቸዋለን። ስናልቅ ደግሞ ለሰላም ብለው ደግሞ መሬታችን ይወስዳሉ፣ ማዕድናትን ይሰርቃሉ። ሁለቱም ላይ ተጠቃሚ ናቸው። እኛ ደግሞ ያም አይገባንም መንደር ለይተን እንቃወሳለን። እነሱ ቢዝነስ እየሰሩ ነው። ያመሰረቱት መሳሪያ ሁሉ ኤክስፓየር እንዳይሆን ለማን ይሽጡት? ስለዚህ ይሄ ውሃ አፍሪካ አለ፣ አንተ እንዲህ አይነት ነህ፣ አፍንጫ ቆም ያለ ነው፣ ጠቆር ያልህና አንተ ደበስ ያለና አንተ ሴማዊ ነህ፣ አንተ ካማዊ ነህ፣ አንተ ቋንቋ እንደዚህ ነው፣ አንተ እንዲህ ነህ። በቃ እነዚያ ጋር እንዴት ትኖራለህ? ምን ላድርግ? እነሱ እንዲያርገው ማትጓጋ ራስን ነፃ አታውጣ። መሳሪያ ታመጣ ይኸው ግዛል። ያለውን አሟርጦ ይገዛል፣ ይጨርሱታል። በጎን ኢኮኖሚ በዚህ ይደቃል። ሲተላለቅ ደግሞ አቅሙም ደቋል፣ ህይወቱም ደቋል፣ ገንዘቡም ደቋል። ለሰላም ደግሞ ለልማት ለምናምን ደግሞ ይገቡለታል፣ በዕዳ ይይዙታል። ከ50% በላይ ሲሆን የሀገሪቷ ብድር ራሱን ደግሞ ሀገሪቱን ይሸጡታል ጨርሱ። ማሰቢያ እንዳይኖረው እንዳልኳችሁ ይሄ ትምህርት ይሰጠዋል። የጨለማ መጋረጃ ማሰቢያ እንዳይኖረው በሰርተፊኬት ይሞሉናል። በየትኛውም ዕቃ አድርገው ይፈጥሩናል። ምናልባት ስንደርስ ሴራውን የምናያቸው ይሆናሉ ብዬ አስባለሁ። እና ምዕራባዊ ዓለም የዘመናዊ ስልጣኔ ባለቤት በሆነ መጠን በሌሎች ዓለማት ላይ ጥላውን ጥሎባቸው በውስጡ ከማድረጉም በላይ እንዲያውም ያሉት ወዴት እንደሆነና እነማን መሆናቸውም ጭምር እስከ ማስረሳት አስደርሶናል ይላሉ። ሰውዬ እንዴት እንደሆነ እስከንረሳው ድረስ ደርሰናል። እንዲህ የመሳሰሉ ጉዳይ አባቶቻችን ቀደም ብለው ለመንቃት የሞከሩ ነበሩ፣ ግን ሰሚ አልነበረ። ግን ኢትዮጵያ ማናት የሚለውን ስለ ኢትዮጵያ እንደ መግቢያ ላስታውሳችሁ። ኢትዮጵያ በቀይ ባህር መካከል ያለች በአባይ ሸለቆ በህንድ ውቅያኖስ መካከል የምትገኝ የሰሜን ምስራቅ አፍሪካ ክፍለ አህጉር ናት። ላጲሶ ጌታሁን የተባለ ሰው የጻፈው ገጽ 11 ላይ በቀይ ባህር መካከል ያለች ሀገር ናት ኢትዮጵያ። ይሄ ዓለም ላይ የሚጽፈውን ነው ማዋራችሁ እንጂ መጽሐፍ ቅዱሳዊን የእኛን መሰረት አድርጌ አዋራችኋለሁ። ኢትዮጵያ ዝቅ ሲል 3000 ከፍ ሲል 6000 ዓመት የመንግስትነት ታሪክ ያላት ሀገር ናት። ኢየሱስ ያሲን የተባለ ሰው ኢትዮጵያዊነት አሰባሳቢ ማንነት በአንድ ሀገር ልጅነት ገጽ 59 ላይ የጻፈው ቃል ነው። ኢትዮጵያ የ6000 ዓመት ታሪክ ናት ብሎ ጽፏል። ይሄ ሀገር በቀል ኢትዮጵያ ግዛታዊ ቅርጿ አንዴ እየጠበበ ሌላ ጊዜ ደግሞ እየሰፋ ለረጅም ዘመን ኖሮች በሰሜን ምስራቅ አፍሪካ የምትገኝ ሀገር ናት። ባህሩ ዘውዴ 2007 የጻፉት መጽሐፍ ነው። አንዴ እየጠበበች አንዴ እየሰፋች እንግዲህ እንደሚታወቀው ማለት ነው። ይቀጥልና ሌላ ታሪክ ኢትዮጵያ እጅግ ሩቅ ዘመን ጀምሮ ብዙ ብሔረሰቦችን አቅፋ የምትኖር ሀገር ናት። ዛሬ ባለው መልክዓ ምድራዊ ስፋቷ በጋራ ህልውና የተሳሰሩና የረጅም ጊዜ ታሪክ ያላቸው ብሔረሰቦች በውስጧ ይኖራሉ። ፍስሐ አስፋው የተባለ ገጽ 28 ገጽ 11 ላይ እነዚህ በሀገሪቱ የነፃነትና የአንድነት ትግል ታሪክ ውስጥ ለዘመናት የተሳተፉ ልዩ ልዩ ብሔረሰቦች ኢትዮጵያ ውስጥ እያንዳንዳቸው ድርሻቸውን በታሪክ የታወቀ አካባቢያቸውን ይዘው ይኖራሉ ብሎ አስቀምጧል። ኢትዮጵያን ግሪኮች ምን እንደሚሉንና የእኛን ለማየት እንዲህ ይሉናል። ግሪኮች ኢትዮጵያን እጅግ የራቁ ናቸው። ሆሜር ነው። ኢትዮጵያን ምን ያሉ ናቸው? እጅግ የራቁ ናቸው። ምን ማለት ነው? በሀሳብ ነው። በጣም በመራቀቅ እጅግ የራቁ ናቸው ይልና እንዲህ ይላል። የኦሎምፒያ ወይም የግሪክ ማለት ከኢትዮጵያውያን ጋር ለመዝናናት የሄዱ ነበረ ይላል። ከኢትዮጵያውያን ጋር ለመዝናናት ምክንያቱም ማለት አማልክት የኢትዮጵያ አቻ ናቸው ይላል። አቻ ናቸው። ሚስሉን ነው ማወቅ ያለብን። ምን ያህል ሌሎቹ
ከዚህ ተነስተው ነው የመረመሩ የመጡት። የግሪኮች አምላክ አማልክት ዜውስ የበታቾቹን አማልክት ሁሉ አስከትሎ ለ11 ቀናት እንከን የሌለባቸው ኢትዮጵያን ለመጎብኘት ወደ እነርሱ ወደ ኢትዮጵያ ይሄዳል ይላል ሆሜር ታላቁ ኢትዮጵያ ብሎ በጻፈው ገጽ 4 ላይ ተጽፎ የምናገኘው ታሪክ ነው። ለምንድን ነው እንዲሚስሉት? ዓለም እንደ ፈረስ ጆሮ እንደ ጦር ጉሮሮ ተካክሎ በኃጢአትና በጣዖት መካከል ሲኖር ረቂቁን ከግዘት ለይታ የምትኖር አንዲት ሀገር የሰማይ ጎረቤት የምድር እምብርት ኢትዮጵያ ናት። በዚህ ምክንያት ልዕልናዋ ፍልስፍናዋ የሚነገር ስለነበረ የተናገረው ነው ይሄ ቃል። ኢትዮጵያ ትልልቅ ዝሆኖች፣ ዞቤ የተባለ ጠንካራ ዛፍ የሚገኝባት፣ በሸንተረሩ ብርቱካን፣ ትርንጎ፣ ፓፓያ፣ በቆሎሚ የመሳሰሉትና ሌሎችም የሚበሉ ተክሎች ያሉባት፣ የሐር ዛፍም ከኢትዮጵያ በቀር በዘሩባቸው ሀገር አላገኙም ይላል። ይኸው ሰው አላገኘውም። ይቀጥልና እንዲህ ያስቀምጣል። ሄሮዶቱስ የተባለ ታሪክ ጸሐፊ ደግሞ እንዲህ ይላል። ሄሮዶቱስ የዓለም ታሪክ ጸሐፊ ቅራት የሚባለው ፖሊስ የህዝቡን መብት የሚያስከብሩ በህዝቡ ተሳትፎ የተመረጡ ወንጀለኞችን ከሰላማዊ የሀገሪቱ ህዝብ ከመጤ በሚገባ የሚለዩ የቆዳ መመሳሰልም ሆነ የቋንቋ አንድነት የማያሳስታቸው ዘበኞች ነበሩባት። የቅራት ዘበኞቹ ስለ አንድ ተራ ኢትዮጵያዊ ህይወትና ክብር ሲሉ ህይወታቸውን የሚሰጡ ትክክለኛ ፍርድ ከሚዛነፍ ስለ እውነት ሞትን የሚመርጡ መላው የሀገሪቱ ህዝብ በአድራጎታቸው የሚያምንባቸው ነበሩ ይላል። ይሄ ቅድመ ልደተ ክርስቶስ ነው። የሚያምንባቸው ነበሩ። ተራ ጉዳይ ልናገው እንችላለን በታሪክ ውስጥ ሌሎቹ ኢትዮጵያ ዓለም የሰላም ዘበኛ ምን ሪፐብሊካን ወዘተ ሳይል ኢትዮጵያ ራሷን ትጠብቅበት የነበረው መስመር እጅግ ሩቅ ስለነበረም ነው። አንዱ የተጠላችው በምዕራባውያን ራስ ገዝ ጠባቂ ስለሆነች ነው። በኢትዮጵያ እጅግ ያማሩ ህዝቦችና ባለደም ግባት ቆንጆዎች ውቦች የሆኑ ሰዎች አሉባት። ራያቸው እንደ እግዚአብሔር ነው። በሰፊ ሜዳ ለመንገድ ኃላፊ የሚሆን ድግስ እየደገሱ ያስተናዳሉ። ምንም ቢሆን መንገደኛ በመንገድ የሚበላውን አያጣም። እድሜያቸው ከ100 እስከ 120 እስከ 130 ይኖራሉ ይላል። ደግነታቸው እንደ እግዚአብሔር ነው ይላል። ኢትዮጵያውያን እውነት ነው። በነገራችን ላይ ኢትዮጵያዊ ደግነቱ እንደ እግዚአብሔር፣ ቁጣውም እንደዚያው ነው። አሁን ስናወራው ቀላልና ቀላል ሊሆን ይችላል። እኔ ይህንን ታሪክ በአፄ ኃይለ ሥላሴ ታሪክ መልሰው መልካም ንጉሠ ነገሥቱን አንድ ጋዜጠኛ በታሪክ የምታስታውሱት ኢትዮጵያዊነት እንዴት ያዩታል? ደግነትም ኩራትም ነው። አንድ ሰው ደግም ኩሩም እንዴት ሊሆን ይችላል? ይህን ማወቅ ከፈለግ ወደ ገበሬው ሂድና የእግዚአብሔር እንግዳ ብለህ ተቀጣለን። ገበሬው አጉዛ ያነጥፍልሃል፣ ያጥብሃል፣ እግርህን ከቤት ያስገባሃል፣ የሚበላውን ያቀርብልሃል፣ ወተት ይሰጥሃል፣ ጠላ ይጠምቅልሃል፣ ያመግብሃል። መግበህ ስጨርስ ምኝታው ላይ ያስተኛል። ይሄ ደግነቱ ነው። ኩራቱስ አሉ ሚስቱን አላግባብ ካየህበት ደግሞ ምን ይችሉን አንስቶ ይወለውልብሃል። ይሄ ኩራቱ ነው። ትክክል ነው። ኩሩም ነው፣ ደግም ነው። እንደ እግዚአብሔር የሚያስብለው ደግነቱ ነው። ኢትዮጵያዊነት ደግነት ነው። ይህ የምላችሁ በጣም ብዙ ጉዳዮች አሉ። ለምሳሌ ኢትዮጵያ ውስጥ ከ1930ዎቹ ድረስ እንጀራ መሸጥ በጣም ነውር ነበር አይደል? ታስታውሳለህ? እንጀራ መሸጥ ሆቴል ምናምን እየተባለ በጣም ነውር ነበር፣ እጅግ ነውር ነበር። እንዴ ለምሳሌ እቴጌ ጣይቱ ያደረጉትን ላስታውሳችሁ። እቴጌ ጣይቱ አንድ ጊዜ ጣይቱ ሆቴል የሚባል ተከፈተና እንጀራ ገዝታችሁ ብለዋል። ህዝብ በጣም ተቆጣ። እንዴ ንጉሥ ሆኖ ንግሥት ሆኖ ያገኙትን እንጀራ ይሰጣል ይሸጣል? አሁን ምን አይነት የዘመን መግፋት ነው ብሎ በጣም ተወረደ። እንዴት እንጀራ ይሸጣል? ቢበላ እንዴት ይሸጣል? ነውር ነበረ። እኛ ጋር ነውር። ከራበ ብላ፣ የእግዚአብሔር እንግዳ ይላል ዘንጠፋ አድርጎ መስጠት ነው የነበረው። ይሄንን ካየነው በጣም ተራ ነገር ኋላ ቀርነት ያልተረዳ ያልገባው። በነገራችን ላይ እዚህ ላይ ያን ነገር ላስታውሳችሁ። ንጉሠ ነገሥት አፄ ምኒልክ ስልክ ሲመጣ፣ መኪና ሲመጣ፣ ወፍጮ ቤት ሲመጣ ህዝቡ ሰይጣን እያወሩ ነው ይላቸው ነበር ይል ነበር። ስልክ ሲያወሩ ሰይጣን እያወሩ ነው፣ ወፍጮ ሲያስፈጩ በሰይጣን ነው የሚፈጩት፣ እያደቀቀ ነው የሚሰጣቸው ይል ነበር። ህዝቡ አልተቀበለም። ቶሎ እኛ ደቂያዎች የገባን ይሄ እኛ በቃ ኢንተርናሽናል እይታ ያለን የመረጃ ሰዎች
እንደው በዚያ ዘመን የነበረ ሰው ያልገባው ላለ ስላልገባው ሳይሆን ጭፍን ገለባጭ ስላልሆነ ነው። ገባ? ጭፍን ገለባጭ ስላልሆነ ነው። ይሄኛው ደግሞ ገለባጭ ስለሆነ አያመራምርም፣ ዝም በገለበጥ ነው። ኮፒ ያደረገ ፔስት ነው ያለቀ። ለምን የለ ለማን የለ ምንም የለ። በቃ መገለበጥ፣ ኮርስ መገለበጥ፣ ሸምድድ ሲሉት መሸምደድ፣ ዝለል ሲሉት መዝለል። በቃ ምን አይነት ተፈጥሮ ነው አይገባኝ። ያኛው ግን ኖ በርብሮ ነው የሚቀበለው፣ ዝም ብሎ አይደለም። ስልክ ሳለም የምን ስልክ እንዴት ያወራል፣ በምን ያወራል፣ እንዴት ሆኖ ይነገራል፣ ከዚያ ድምፅ እንዴት ይመጣል፣ ለምን ብሎ በርብሮ ሲጨርስ ነው የተቀበለው እንጂ ገለባጭ ስላልሆነ ነው። እኛ ላይ ገለባጭነት ስለጸናብን ምንም ማንገለብጠው የለም። ምንም አንዳንዱ በጣም ነቄ ሲሆን ሀገሩን ይነጥቅለና ሌላውን በጣም ይላል። እኔ የገረመኝ አንድ ላውራችሁ። አንድ ቀበሌ ላይ እንጂ በየቀበሌ ዳኛ ማቅም ሆነ ማለት ነው። እንዴ አብነት ተማሪዎች አሉ። አንድ ቀበሌ ወደ 453 ተማሪዎች አሉ። እና እንዴት በቃ ለመና እየተለመነ ሰርቶ አይበላም እንዴ? ነፃነት ሰጠው ሰርቶ ማንም ማደር አለበት፣ ሰርቶ መብላት አለበት፣ መለመን መቅረት አለበት ይላል። እንደ አጋጣሚ ግርጣለኝ እግዚአብሔር ይስጥልኝ። መለመን መቅረት ካለበት አጠቃላይ የኢትዮጵያ መንግስት ሰራተኛ ለምኑ አይደል የሚበላው? ከውጭ የብድር አይደል የምትበሉት? እኔ እኮ የምለምነው ከእናቴ ነው። ያንን በቤተ ስማ ለማርያም ብዬ በቤትን ስጠርች፣ አንተ ደግሞ ሀገር አስይዘሽ ሽጠህ የምትበላ ሰው እኔ ጋር እንወዳደራለን? ቆይ እስኪ ጤና ተቋም መድኃኒት የሚያመጣው ለምኖ፣ ፋይናንስ የሚያመጣው መድኃኒት ብር ለምኖ፣ ሀገር የሚኖረው ለምኖ፣ ዩኒቨርሲቲያችሁ ደግሞ የተለያየ ምናምን ፈንድ ምናምን ለምኖ፣ ኮምፒውተር ለመምህራኑ የሚያድለው ለምኖ፣ ዋናው ለማኝ እንዴት ከእናቱ የሚለምነው ይነቅሳል? ጎበዝ ጀግና ይመስልም የተማረ ምሁር የተመራመረ የፈጠረ ገለባጭ ስለሆነ እኮ ነው። ዝም ያለ የሚመስለን ጌታችን መቀየር አለበት እና ኢትዮጵያዊነት ደግነትም ኩራትም ነው። በጊዜው እንጀራ መሸጥ እጅግ ነውር ሆኖበት ያይ የነበረ ህዝብ ነበር። በዚህ ውስጥ ሲነገር እግዚአብሔር ኢትዮጵያውያንን እግዚአብሔር አለ ሆሜር ነው ኢትዮጵያውያን በሚያደርጉት ግብዣ ይገኛል። በኢትዮጵያውያን ፀሐይ የምትጠልቀው በራሳቸው ሀገር ነው። ኢትዮጵያውያን በሚያደርጉት ግብዣ እግዚአብሔር ይገኛል እያለ ይጽፍ ነበረ ነው። በኢትዮጵያ ፀሐይ ትጠልቃለች ከምስራቅ እስከ ምዕራብ ንጹህ ምድር 24 ሰዓት ዘመን የማይፈራረቅባት ማለት 12 ሰዓት ሌሊት 12 ሰዓት መዓልት ያላት ሀገር ስለሆነች ነው። ሌሎችም ስለ ኢትዮጵያ ምስክርነት ሲናገሩ እንዲህ ይላሉ። የግሪካውያን ምስክርነት ንጉሠ ነገሥት ሰብታ የሚባል የካም የልጅ ልጅ ነው። ቅድመ ልደተ ክርስቶስ በ2545 ዓመት የነበረ ሰው ነው ሰብታ የሚባለው። እንግዲህ ሰብታን በታሪክ ታውቃላችሁ ብዬ አስባለሁ ስሙን። ሰብታን ስለ አንድ ነገር የተናገረው ላስታውሳችሁ። አንዲት ኢዮጲት የምትባል ሴት በጠፋች ጊዜ ስለ ጦር አዛዥ ተናገረ። እንዲህ አለ። የፈጣሪን መኖር የምናውቀው የምንበላውና የምንጠጣውን አደራጅቶ በወቅቱ ዝናብና ፀሐይን በማፈራረቅ ለምግባችን የሚሆነውን ሁሉ እህል አብቅሎና አድርቆ ከረሃባችን እንድንከላከል ስላስቻለን ነው። የማንን መኖር የምናውቀው? የፈጣሪን መኖር የምናውቀው። በአንጻሩ እኛ የህዝቡ የበላይ ጠባቂ መሆናችንን ህዝቡ ሊያውቅልን የምንችለው እኛ ራሳችን ከህዝቡ ጋር መሆናችንን የሚያመለክት ተግባር ፈጽመን ስንገኝ ነው። ሲታመሙ ከህመሙ ስንካፈል፣ ደስታው ደስታችን መሆኑን ስንገልጥለት፣ ካላየ ከላዩ ላይ የቆምንበት በሽታው እንጂ የወገን አስተዳዳሪ አድርጎ አይቆጥረንም ይላል። መቼ? ቅድመ ልደተ ክርስቶስ 2500 ዓመት እንዲህ አይነት ሀሳብ ነበር። እንግዲህ በመቀንጨር ስንተኛ ነን እኛ ታውቃላችሁ። በሀሳብ መቀንጨር ራሱ እንዴት እንደቀነጨሩ ማን ያቀነጨረ? እነሱ። ከዚህ ለመዳን ይላል ቀጠለና ሰብታ፣ ከዚህ ለመዳን የጠፋውን ፈልጎ ማግኘት፣ የራበውን ማብላት፣ ችግር የገጠመውን ያዘነውን እየፈለጉ ማረጋጋት ማጠናከር ነው። አሁንም የኢዮጲትን አድራሻ ፈልጎ ማግኘት ግዴታችን ነው። ቢቻል ከነ ህይወቷ፣ ባይቻል ሬሳዋ ባይገኝ ጅብ ከበላት ደሟ የፈሰሰበትን አፈር
ቆንጥራችሁ እንድታመጡልኝ የከርታታውን ወገኔን አወዳደቅ በዓይኔ ማየት እወዳለሁ በማለት ፍለጋውን እንዲቀጥሉ አዘዘ ይለናል።